ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬም በያዝናቸው ዜናዎችም የእስራኤል ጦር በፍልስጤም ግዛት በሆነችው ጋዛ ላይ በፈጸመው ጥቃት ባለፉት 24 ሰዓት ውስጥ ቢያንስ 11 ሰዎች ሲገደሉ 32 ሰዎች መቁሰላቸው ተሰምቷል። ዝርዝር መረጃውን ይዘናል። ዶናልድ ትራምፕ ከኢራኑ መንፈሳዊ መሪ ጋር ለመገናኘት ዝግጁ መሆናቸውን ገልጸዋል። ዝርዝር መረጃ ይዘናል። አያቶላም አሊ ካሚኒም የቀብር ስነ ስርዓትም ከ4 ወር በኋላም በሰኔ ወር ሊፈጸም እንደሆነ እየተሰማ ይገኛል። ይህንንም በተመለከተ ዝርዝር መረጃዎች ይዘናል። ቻይናም ግዙፍ የዳታ ማዕከላትን በባህር ወለል ስር ማሰማራት መጀመሯ ተገልጿል። የሶማሊያ መንግስት ወታደሮች እናም ከታጣቂው ከተቃዋሚ ኃይሎች ጋር በወገኑ ሚሊሻዎች ትላንት ሌሊቱን ሞቃዲሾ ውስጥ የተኩስ ልውውጥ መደረጉ ተሰምቷል። ዝርዝር መረጃውን ይዘናል። ወደ ሀገር ውስጥ ዜናም ስናመራ የኢትዮጵያም የሃይማኖት ተቋማት ጉባኤም በኦሮሚያ ክልል በአርሲ ዞን በአስኮ፣ ሸርካም፣ ሆቆሎና ዋቤን የመሳሰሉት ወረዳዎች የተፈጸመውን የንጹሃን ግድያም የአብያተ ክርስቲያናትን ቃጠሎ ማውገዙ ተሰምቷል። ዝርዝር መረጃ አለን። በተያያዘ ዜናም ጠቅላይ ሚኒስትር ዶክተር አብይ አህመድም አርሲ በንጹሃን ላይ በደረሰው ጥቃት የተሰማቸውን ሀዘንም ገልጸዋል። መረጃውን ይዘናል። አብራችሁን ቆዩም። የእስራኤል ጦር በፍልስጤም ግዛት በሆነችው ጋዛ ላይ በፈጸመው ጥቃትም ባለፉት 24 ሰዓታት ውስጥም ቢያንስ 11 ሰዎች ሲገደሉ 32 ሰዎች መቁሰላቸው ተሰማ። የአምቡላንስ እናም የሲቪል መከላከያ ሰራተኞች በፍርስራሹ ውስጥ የተቀበሩ ወይም በየመንገድ ዳር እየተጎዱም ተጎጂዎችን ማግኘት አልቻሉምም ተብሏል። በጥቅምት 2025 የተኩስ አቁም ስራ ላይም ከኋላ ወዲህም በእስራኤል ጥቃት 947 ሰዎች ሲገደሉ 2935 ሰዎችም መቁሰላቸውም ነው የተገለጸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን መንፈሳዊ መሪ ጋር ለመገናኘት ዝግጁ መሆናቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ መድረስ ከተቻለም ከሀገሪቱ አዲሱ መንፈሳዊ መሪ አያቶላ ሙጃታብ ካሚኒ ጋር ለመገናኘት ፈቃደኛ መሆናቸውን አስታውቀዋል። ትራምፕ በሰጡት መግለጫም ስምምነት መፍጠር ከተቻለ መሪውን ማግኘት ትልቅ ክብር እንደሚሆንም ገልጸዋል። የቀድሞ የኢራን መንፈሳዊ መሪ አሊ ካሜኒ በአሜሪካ እስራኤል እናም በኢራን መካከል በተቀሰቀሰው ጦርነት መገደላቸውን ተከትሎ ሙጃታብ ካሜኒም ስልጣን መያዛቸውም ይታወሳል። ፕሬዝዳንት ትራምፕ ስብሰባውን የት እንደሚካሄድ ገናም እንዳልወሰኑም ጠቁመው ውይይቱ ሌሎች ወገኖች እንዳቀረቡትም ተናግረዋል። ሆኖም ኢራን በአካባቢው የሚገኙ የአሜሪካ ወታደሮችን የምታጠቃ ከሆነም አሜሪካ ፈጣንና ጠንካራ ወታደራዊ ምላሽ እንደምትሰጥ አስጠንቅቀዋል። በመካከለኛው ምስራቅ ታይቶ የማይታወቅ እጅግ ግዙፍ የተባለ የሽኝ ፕሮግራም ይፋ ሆኗል። ባለፉት የካቲት 21 ቀን 2018 ዓ.ም በቴህራን በሚገኘው መኖሪያ ቢሮአቸው ላይ በተሰነዘረው የጋራ የእስራኤልና የአሜሪካም የአየር ጥቃት ከቤተሰቦቻቸው ጋር የተገደሉት የ86 ዓመቱ የኢራን የበላይ መሪ አያቶላ አሊ ካሜኒ ከናፈቁት የመጨረሻ ምኞታቸው ጋር በተያያዘ በማሽሃድ በሚገኘው ታዋቂ የኢማም ረዛ መቅደስ አጠገብ ሊቀበሩ መሆኑን ተረጋግጧል። የኢራን አብዮታዊ ጠባቂ ጦር እንዳስታወቀውም ታላቁ የቀብር ስነ ስርዓት በሰኔ 14 ቀን አካባቢ የሚጀመር ሲሆን ለ3 ቀናት የሚቆይና በሚሊዮኖች የሚቆጠሩ ኢራናውያን የሚሳተፉበት ሀገር አቀፍ ሽኝት ሰልፍ በቴህራን በቆምና በማሽሃድ ከተሞች ላይ ይካሄዳልም ተብሏል። የሀገሪቱ ባለስልጣናት እንደገለጹትም በዚህ ታሪካዊ የቀብር ስነ ስርዓት ላይ ከ20 ሚሊዮን በላይ ህዝብ ሊታደም ይችላል ተብሎ የሚጠበቅ ሲሆን ይህም በሰው ልጅ ዘመናዊ ታሪክም ውስጥ ትልቁ ህዝባዊ ስብሰባ ያደርገዋል ተብሏል። ይህ አስገራሚ የህዝብ ቁጥር እንደ ኤሮፓያን አቆጣጠር በ1989 ከተከናወኑት እና 10 ሚሊዮን ህዝብ የተገኘበት የቀድሞ መሪም አያቶላ ሩሃላ ካሚኒ የቀብር ስነስርዓት በእጅጉም የሚበልጥ እንደሚሆንም ተነግሯልም። ቻይናም ግዙፍ የዳታ ማዕከላትን በባህር ወለል ስር ማሰማራት ጀመረችም። ባህሩን እንደ ተፈጥሯዊ ማቀርቀዣም ያገለግላል ስትል ገልጻለች። የቴክኖሎጂው ልዕለ ሀያል ቻይናም የዓለማችን
የዲጂታል መሰረተ ልማት አወቃቀር ሙሉ በሙሉ ሊቀየር የሚችል እጅግ አስደናቂ የፈጠራ ስራም በተግባር ማከናወን መጀመሯን ይፋ ሆኗል። ሀገሪቱ እጅግ ግዙፍ የሆኑ የዳታ ማዕከላትን በውቅያኖስ ወለል ላይ የማስቀመጥና ለንግድ አገልግሎት የመዋል ስራን በተሳካ ሁኔታ መጀመሯ ተገልጿል። ይህ ታይቶ የማይታወቅ አዲስ አሰራር የዳታ ማዕከላቱ ሰርቨሮች መረጃዎችን በከፍተኛ ፍጥነት በሚያሰሉበት ጊዜ የሚፈጠሩትን እጅግ ኃይለኛ ሙቀት ለማስወገድ ቅዝቃዜውን የባህር ውሃ እንደ ተፈጥሯዊ ማቀዝቀዣ መጠቀም ያስችላልም የተባለው። ይህ ላይ እንደሚደረገው ተጨማሪ የኤሌክትሪክ ማቀዝቀዣ ማሽኖች የመጠቀም አስፈላጊነትን ሙሉ በሙሉ ያስቀራልም ተብሏልም። የሶማሊያ መንግስት ወታደሮችና ተቃዋሚ ኃይሎች ጋር በወገኑ ሚሊሻዎች ትላንት ሌሊቱን መቋዲሾ ውስጥ የተኩስ ልውውጥ መደረጉ ተሰምቷል። ግጭቱ የተቀሰቀሰው ተቃዋሚ ቡድኖች ፕሬዝዳንት ሐሰን ሙሐመድ ግንቦት 7 የተጠናቀቀውን የስልጣን ዘመናቸውን በአንድ ዓመት ማራዘማቸውን በመቃወም ዛሬ ሞቃዲሾ ውስጥ ተቃውሞ ሰልፍ ለማድረግ እየተዘጋጁ በነበረበት ሰዓት ላይ ነው። የቀድሞ ጠቅላይ ሚኒስትር ሐሰን አሊ ሃይሬን ሰላማዊ ተቃውሞን ለመምራት እየተዘጋጁ ባሉበት ወቅት የመንግስት ወታደሮች ድንገተኛ ጥቃት እንደፈጸሙባቸው በመግለጽ ከሰዋልም። በሞቃዲሾ የአሜሪካ ኤምባሲም በሁለቱ ወገኖች መካከል የተፈጠረው ግጭት ግዴለሽነት የሞላበትም ነው ሲል ገልጿል። ሁለቱም ወገኖች ውጥረቱን በማርገብ በንግግር እንዲፈቱም ተጠይቋልም። ወደ ሀገር ውስጥ ዜናም ስናመራም የኢትዮጵያ ሃይማኖት ተቋማት ጉባኤም በኦሮሚያ ክልል በአርሲ ዞን ወረዳዎች የተፈጸመውን የንጹሃን ግድያና የቤተ ክርስቲያናት ቃጠሎ አወገዘም። በተጠቀሱት ወረዳዎች በቤተ ክርስቲያኗ አገልጋዮችና ምዕመናን ላይ አሰቃቂ ግድያ የፈጸሙትን አብያተ ክርስቲያናትን የማውደም ድርጊት እንደተፈጸመ በመጥቀስ ቤተ ክርስቲያኗ ያወጣችው መግለጫ በታላቅ ልብ ስብራትና ጥልቅ ሐዘን መረዳቱን ጉባኤውም ገልጧል። ጉባኤው መንግስት ዜጎችን ሰላምና ደህንነት የማረጋገጥ ተቀዳሚ ኃላፊነቱን እንዲወጣና በጥቃቱም ከቤት ንብረቱ ለተፈናቀለው ዜጎች በአካባቢው የጥቃት ስጋት ላለባቸው ወገኖች አስተማማኝ ጥበቃም እንዲደረግም ጥሪ አቅርቧል። መንግስት ይህን አሰቃቂ ወንጀል የፈጸሙትን አካላትም ለፍርድ እንዲያቀርብና ሂደቱን ለህዝብ እንዲያሳውቅ ጉባኤው ጠይቋልም። ጠቅላይ ሚኒስትር አብይ አህመድም አርሲ በንጹሃን ላይ በደረሰው ጥቃት የተሰማቸውን ሐዘን ገለጹ። ከጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫም እንደሚያሳየው ጠቅላይ ሚኒስትር ጽህፈት ቤት ግንቦት 28 ቀን 2018 በሰጠው ወቅታዊ መግለጫም የግንቦት 24 ቀን የተካሄደው ሰባተኛ ጠቅላላ ምርጫም ከ54 ሚሊዮን በላይ ዜጎች የተመዘገቡበትና በኢትዮጵያም ታሪክ ትልቁ ዴሞክራሲያዊ ኩነት ሆኖ በሰላም መጠናቀቁን አስታውቋል። የአፍሪካ ህብረት፣ የኢጋድ፣ የኢትዮጵያ ሰብአዊ መብት ኮሚሽንና የሲቪል ማህበራት ታዛቢዎች ሂደቱ ህጋዊ፣ ሰላማዊና ተአማኒም እንደነበር አረጋግጧል። መንግስት ምርጫውን የተወሰነ ድራማ በማለት ለማቁሸሽ የሞከሩ አንዳንድ ዓለም አቀፍ ተንታኞችም አቋም ሙሉ በሙሉ ውድቅ አድርጓልም። በሌላ በኩል ምርጫውን ለማስተጓጎል በሸኔና በፋኖ ታጣቂዎች በአዲስ አበባና በአማራና በኦሮሚያ ክልሎች የተለያዩ እንደ አርሲ ዞን በአስኮ የተሸረቡ የሽብር ሴራዎችን በጸጥታ ኃይል ሙሉ በሙሉ መክሸፋቸውን የተናገሩት ጠቅላይ ሚኒስትሩ በአርሲ በንጹሃን ላይ በደረሰው ጥቃት የተሰማቸውን ሐዘን ገልጸዋልም። ማንኛውንም የፖለቲካ ቅሬታ በብሔራዊ ምክክር እንጂ በጽንፈኝነት ሊፈታ እንደማይችልና ጽንፈኝነት በኢትዮጵያ ቦታ እንደሌለው አስምረውበታል። ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ